ሄሉሻ ተመልሳ መጥታለች። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? የለኝ ደህና ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰብ አበረታቱኝ እና እንግዲህ ያው ሄሉዬ ተመልሳ መጥታለች። እውነት በጣም በጣም ደስ ብሎኛል ተመልሳ ስለመጣች ማለት ነው። ደግሞ ጥፍት ብላ ስትመጣ እምር ብሎባት ሞዴል ሆና ነው የመጣችው እኮ። የሄሉ አድናቂዎች የሄሉ ወዳጆች እጅግ በጣም ደስ እንዳላችሁ አይቻለሁ። እኔም እጅግ በጣም ደስ ብሎኛል። ምክንያቱም ሄሉ ሚዲያ ላይ እንድጠፋ አልፈልግም ማለት ዩቲዩብ ላይ በጣም በራሷ አይዲያ በራሷ ነገር ስለምትንቀሳቀስ ማንንም ምንም ስለማትፈልግ ሁሉም ነገር የምታደርገው በራሷ ነው። ሰው መስራት የሚችል ሰው ደግሞ ሲጠፋ ደስ አይልም አይደለ? እና ዩቲዩብ ላይ በመጥፋቷ ምንም ደስ አላለኝም ነበር፣ ግን ድጋሚ ስላየዋት በጣም ደስ ብሎኛል። እና በህይወታችን እኛ በጣም ብዙ ነገር ሊገጥመን ይችላል። በጣም ብዙ ፈተናዎች፣ ያው ሰውና ፈተና ተለያይቶ አያውቁም አይደለ? ሁሌም ነው፣ ደስታም አለ ሀዘንም አለ። ሰው ፈተናው እንዳለው ሆኖ ግን ከፈጣሪ በታች ደግሞ እናታችሁ ትኖር። እናት ካለች ምንም የማትወጡት ነገር የለም። እና ሄሉ በተደጋጋሚ ልቧ ተሰብሮ በተደጋጋሚ ተጎድታ እናቷ ስላለች ግን ከፈጣሪ ጋር ሆና እንደገና ወደ ራሷ እያገገመች ነው፣ ተመልሳለች ማለት ነው። በበፊቱ አሁንም እና እንደዚህ ጠንካራ የሆነችን ሴት ያለ መውደድ ይቻላል? አይቻልም። የምር እኔ ጥንካሬዋን በጣም ነው የማደንቅላት። በጣም ነው ጉብዝናዋን የምወደው ሄሉዬ ማለት ነው። እና ሄሉ ደግሞ በጣም ግልጽ ሴት እንደሆነች እንኳን አይደለም ቀርቦ ያያት ቀርቶ እንደዚህ በቪዲዮ ስታዩት ራሱ በጣም በቃ ውስጧን ማንበብ ትችላላችሁ። በጣም የዋህና ግልጽ ነች። በማስመሰል አይደለም ኑሮዋን የምትኖረው። ማስመሰልን ለአስመሳዮች እንተወውና ሄሉ ግን በጣም ንጹሕ ሴት ነች። እውነት ስታፈቅርም ከልቧ ነው፣ ስትወድም ሰውን ስታምን ከልቧ ነው ማለት ነገ ተመልሶ ይጎዳኛል ምናምን የሚባል ነገር የለባትም ከሄሉ ላይ ማለት ነው። ካመነች አመነች፣ ከወደደች ወደደች። እንደዚህ አይነት ባህሪ ነው ያለባት። እና ሄሉዬ እንኳን ደህና መጣሽ በድጋሚ። ከዚህ በኋላ ምንም አይነት መቅረት የለም ዩቲዩብ ላይ። ለማን ብለሽ ነው እንዴ? በመጀመሪያ ቆይ አንድ ነገር ልናገር። በተደጋጋሚ ከኔ ቤት እየመጣሽ በሄሉ ቪዲዮ ስሰራ ማለት ነው ማርያምን በጣም ነው የሚደብረው። ይሁን አሳዳጊ የበደለሽ እያለች የምትሳደብ ሴት አለች። እኔ ከሄሉ ጋር ምን እንዳለባት አላውቅም፣ ግን በድጋሚ ዛሬ ከኮመተች እርግጠኛ ነኝ በወልካታለሁ። ሁሌም እኮ ነው ሁሌም በቃ አንድ ቀን ስታታቅም ሄሉ ማለት ጨዋ ወልዶ ጨዋ ያሳደጋት በብዙ ፈተና ያለፈች። አሁን ራሱ ከቤቱ ያለው ፈተና አስቡት ማለት አባቷ ታማሚ ነው። ቤቱን ተቆጣጥራ የምትይዝ እሷ ነች በዚህ እድሜዋ ማለት ነው። ለምሳሌ አሁን ከፈለጋ ስለ ቤት የምታስበው የቤቱን ነገር የምታሟላ ሄሉ ነች አይደለ? በዚህ ራሱ ልትደነቅ ይገባታል ሄሉ ማለት ነው። እና ፈለን የመሰለች ጨዋ እናት አለቻት። አባቷ ደግሞ እጅግ በጣም የሚሳሳላት ጨዋ የሆነ አባት ነው ያላት። እና ደግሞ በሄሉና በእንዳልክ ስሰራ ወረኛ ምናምን ለምትሉ ሰዎች ስትፈልጉ ከኔ ቤት ያለ መምጣት ትችላላችሁ። ሲጀመር ደግሞ የምትመጡት ወሬ ለመስማት እስከሆነ ድረስ ቁጭ ብላችሁ ስሙ። ኦኬ፣ እናንተ ወረኛ ስላላችሁ ምናምን እውነታው ሊደበቅ አይችልም። ማለት አሁን ከዚህ ጋር እናንተ የምትፈልጉት ሀይ በቃ እንዳልክ እኮ ሀቀኛን ምንም ነገር አልጎዳትም ብዬ እንዳወራ ነው። ባለፈው ባወራሁት ቪዲዮ ላይ ማለት ነው እንደዛ ስትሉ ነበረ። ወረኛ እናንተ ናችሁ። እና ሄሉዬ እንግዲህ እኔ የተፋሁትን ነገር መልሼ አልሰውም ብላለች። የተተፋ ነገር ተተፋ ነው፣ በቃ አለቀ። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይባላል። እና ሄሉዬ ደግሞ መጀመሪያ ልቧን ሰጠች፣ አሁን ደግሞ ሰብሰብ ባለች ማለት ነው። ከዚህ በኋላ ምንም ከዚህ ጋር የፈለገ ነገር ቢደፋ ቢከረበት ምንም አይመስላትም። እሷ ህይወቷን ነው የምትቀጥለውና እንግዲህ ንጹሕን ሴት መጉዳት ማለት ይሄ ነው ትርፉ። እና እኔ አስመስዬ አልኖርም፣ ህይወቴን በነፃነት ነው የምኖረው። ስለዚህ ወታችሁ ደና ደና ለመምሰል ሌላ ነገር አታውሩ ተብላችኋል፣ ሰምታችኋል ማለት ነው። ስለዚህ እዚህ ጋር ማስመሰል አያስፈልግም። ሲጀመር የሚያስመስል ሰው እኮ ትክክለኛ ባህሪው ይታወቃል። በቃ ሚዲያ ላይ እንዲህ 30 የሚቀበጣጠር ሰው በቃ ከጀርባ ሌላ ነገር እንደሚያደርግ እርግጥ እኮ ነው። ምክንያቱም በራሱ መጥፎ ነገር እንደሚያደርግ እያስመሰከረ ነው። እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እኔ እንደዛ ነኝ። ባለፈው ማለት ነው በእውነት ቤተሰብ እኔ አሁን ስለዚህ ማውራት አልፈለግኩም ነበር። እኔና ሄሉ ብንገናኝ እኮ አለ ገና አይናችን ሲታይ ነገሩን እንረሳዋለን ያለው እንዳልክ። ይሄ ማለት እኮ በቃ እንደ በደላት አምኗል ማለት እኮ ነው ቤተሰብ ማለት። አረን ያስቆኛል፣ የምሬን ነው። በጣም ነው ያሳቀኝ እንደዛ ሲልና የቃቃ ጨዋታ። እግዚአብሔርን እናቷን ወዳታለሁ፣ አባቷን ወደዋለሁ። እናቷን ብትወድ ኑሮ እንዳልክ ማለት ነው እሺ ውደዳት፣ ችግር የለውም። ግን
ለምንድን ነበር ልጅቷ እንደዛ በዛ ደረጃ ቀስሟን ልትሰብር የፈለከውን? የአንተ እህት የተባሉ ልጆች አንዴ እጇን ሲያሳርፉባት፣ አንዴ ደግሞ እየመጣች ከኛ ዘር መቀላቀል የለባትም እያለች ስትናገር ያን የት ነበርክ ግን? እኔ አሁን እኮ ስለ ሄሉ ላወራ መጥቼ በቃ ተንከሲስ የሆንኩ ልጅ። ከዛ ለምን እንደገባው በዛ ላለማውራት ነበር ባለፈው ቪዲዮ ሲሰራ ራሱ ጸጥ ያልኩት። ግን በቃ በሄሉ ከሰራው ግዴታ እሱ መነሳቱ ስለማይቀር ነው። ከዚህ በኋላ ግን እኔ ስለ እሱ አላነሳም። ባይዘወይ ግን ሲጀመር ይቅርታ ለመባባል ቀጠሮ አይሰጥምና ሄሉ ሲጀመር ይቅርታ አድራጊ ነች። ከዚህ በኋላ ግን መቀጠል የሚባል ነገር የለም እና ሄሉዬ በርችልኝ፣ ወደፊት እኛም እናበረታታለን። እውነት እንኳን አይደለም ሄሉ ጀግናዋ